እየነገርኩ አትተመዝ ብላ እንመለሳለን። በማገባ ሊጠልቅ ተላ አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው ምን አይነት What a performance አርሰናል ጽድት ያለች ፐርፎርማንስ ማ ስለ ኤዜ ጎል ፈርስት ሃፍ ቪዲዮም ሰርቻለሁ ከእንደገና ደግሞ በደንብ ጥልቅ የሆነ ቪዲዮ እየታየኝ እያሸተትኩት እንደነበረ ከዚህ በኋላ ሌላ ቪዲዮ ትንሽ ኤዲቲንግ ስለሚያስፈልገው ሰራላለሁ ማ ይሄ ነው አርሰናል ጌሙን አንደኛ ፈርስት ሃፍ አንድ ሰከንድ ሃፍ ደገምንና ራይስ ምን አይነት ጎል ያገባሹ ሁሉንም ተጫዋች ሮቴት ከራይስ ውጪ ለምን ራይስን ሮቴት አናረጋውን ብለህ ካሰብክ በየጨዋታው እኔ የደከመው ይመስለኛል ከዛ ለአዲሱ ጨዋታ ከ3 ቀን በኋላ ስንጮት ግን አሁንም ማንንም አይችለው ተዚላቷል የኤቨርተን ጨዋታ ላይ ያውላ ጌም ሙሉ ጌም ተጫውቶ ዳውመን ጎል ሲያገባ ማን ነው በሙሉ ስፒድ እስከ ኮርነር ፍላጉ ድረስ ያባረረ የነበረው ራይስ ነው ወክ ያረገው ሜል ይችላል ጌሙ አልቋል ጎል ገብቷል ምንም መሮጥ አያስፈልግም ግን አይችልም በቃ አለ መሮጥ አይደክመውም አሁን ሲቲ መጣውልሽ እሁድ ለታማ ክፉኛ ድብደባ ነው መደብድብሽ ክፉኛማ ገባሽ አይደል ሙሉ ስኳድ ይዞ ገብቷል ብለሽ ካሰብሽ ተሳስቻለሁ ሮቴት አድርጋለሁ ነው ምልሽ ከዚህ we are the gunners ለምን ፔናልቲ ወይም ኮርና ምታ የኢዜ ጎል ይበልጣል ለቀሩት ጨዋታ አንድ ወይም ሁለት አይደለም ድርሻዬ አራቱም ዋንጫ ነው የኔ መጨረሻዬ እኔ አንተን ከሌላ የማንም ፎቃቃ በሳምንት አንዴ ጤና ቡድን የሚጫወት ተጫዋች ጋር ሲያነጻጽሩ ይደብረኛል በቃ ወታደር የለኝም ፖሊስ የለኝም እስር ቤት የለኝም እንጂ ማሰር ነው የሚያምረኝ አንተን ከሌላ ሰው ጋር ሲያነጻጽሩ የኔ አባት ምንድነው ማይደክምህ ምንድነው ማትታክተው ምንድነው ቢስሚላ እንዴት ሰው ሙሉ 90 ደቂቃ ሙሉ 2-0 እየመራ ነው እንዳሸነፍን እርግጠኛ ሆነንም ማለት ነው የሚሮጠው ሩጫ በቃ የሚመለሰው አረ ቢስሚላ የሚወርደው ታክል ፊቱ ላይ ያለው እንትን ማለት ነው ኳስ ሲበላሽ ሌሎች ተጫዋቾች ኳስ ሲያበላሹ ወይ እሱ ኳስ ሲበላሽበት እንኳን የሚያሳየው ጀስቸር ማለት ነው አረ ይሄ ልጅ የኛ አካዳሚ ተጫዋች እስኪመስለኝ ድረስ አንተ ምንም ይገባሃል የእንግሊዝ ምናምን የፕሪሚየር ሊግ ምርጥ ተጫዋች አይደለም ባሎንዶር ምናምን የምዕተ ዓመቱ ምናምን ሁላ ነው የሚገባህ አባቴ ትችላለህ ደግሞ ምን አይነት ጎል ያገባሽው ብራዘር ከቦክስ ውጪ ምናምን ሹት ስለመዳችሁ እንዲጸደ ጎል ማግባት በቃ ፋሽን አረጋችሁት ይመች ራይስ ቤቢ ይመች በምን እንደምቀና ታውቃለህ ሀቢቢ የምሬን ነው የምላችሁ በሚኬል አርቴታ ዘመን ማለት ነው አርሰናልን መደገፍ እንደጀመሩ ልጆች እምቀናባችሁ የለኝም ታውቃላችሁ እኔ ልጅ እያለሁ ማለት ነው ያው ቻምፒዮንስ ሊግ ታውቃላችሁ ሁሌ ነው የምንሳተፈውና ያው እናልፋለንና 16 እንገባለን ማለት ነው ኖክአውት ስንገባ ታውቃለህ ሁሌ ማለት ነው ወይ ባየር ሙኒክ ያገኘናል ወይ ባርሴሎና ማለት ሁሌ ኦልሞስት ብዙ አመት ከዛ ለጥፋ ያበሩናል ሶ ምንድን ነበር የምፈልገው መሰላችሁ ነው ማለት ነውና ከምድብ እንዳናልፍ ፈልግ ነበር በሰዓቱ ከምድብ ያላለፉት ሁለት ይሄደው ነበር ሶስተኛ ምናምን የሚወጡት ኢሮፓ ሊግ ምናምን እና ምንድነው ኢሮፓ ሊግ ላይ ብዙ ጨዋታዎችን እንድንጫወት ምናምን ወደ ፋይናል እንድንደርስ ማለት ነውና ማድሪድ ሜሲ እዝነ ሮበን ታስታውሳላችሁ አርሰናል የድሮ አርሰናል ደጋፊዎች ማለትና እዚህ ዘመን ደግሞ ስታዩ ላይክ ሜንታሊ ምን ያክል ሌላ ታሪክ ውስጥ እንደሆኑ ያያያቻቸው ነው ሜንታሊቲያቸው ማለት ነው ሀቢቢ ያሁኖቹ ማለት ነውና በቃ በጣም ደስ ይላል ብቻ በጣም በቃ እኔ በጣም ስለገረመኝ ነውና ይመቸን የሚገርም ጊዜ ላይ ነው ያለነው ወገኖችና በጣም ኢንጆይ እናደርገው እያንዳንዷን ሞመንት ማለት ነውና አልፈናል ወደ ሩብ ፍጻሜ ደን ስፖርቲንግን እንለጥፋለን ወደ ፋይናል ሀቢቢ አርሰናል አሸንፏል ያው ማሸነፋችን ግድ ነበር ግን ዛሬ አርሴ ፋሚሊ በጣም ነው የምፈልጋችሁ ከምሬ ነው የምላችሁ ኮሜንት ሴክሽን ላይ የገባችሁ አርቴታ ያላችሁ ጽፉልኛላችሁ በቃ በጣም ያኩራን ከምን ከአፈር አንስቶ እዚህ እንዳደረስን ታውቃላችሁ አይደለ ክሬዲቱን በቃ አርቴታ ቦስ አንተ ወሰድ ከምሬ ነው የምልህ በቃ ክብር ይገባሃል የኔ አባት እንዴት እንዳኩራን እኮ ብታውቅ እግዚአብሔርን የበለች የዚህን ቅድም ቪዲዮ ላይ ነግራችሁ ነበር አይደል ምን አይነት ጎል እንደነበር አሁን ደግሞ መስገን ያለበት ዴክላን ራይስ ነው በቃ ፈረሱ ሁለት ሳምባ እኮ ነው ያለ የኔ አባት ትችላለህ እሺ ወደ ቀጣዩ ዙር አልፋን የት ናችሁ አርሰናል ፋሚሊ ኮሜንት ሴክሽን ላይ ያልኳችሁ እንዳትረሱሽ ስለምንችለው ምጣድ ተበላሽቶ ፍሪጁ ተፈታ ያራዳ ልጆች በሚገርም ሁኔታ ማለት ነው በሜዳ ክብር ያለው በሜዳ ግን ኖርዝ ለንደን ተብሎ ልሰማ የምችልበት ላዳምጥ
በፍጹም አልችልም። ከኔ ጋር በረቼ ያለ እንደዚሁ ማይደክሜው ታታሪው ልበ ደንዳናው የአራዳ ልጆች ዴክላን ራይስ ከኔ ጋር አለ አለ ሚካኤል አርቴታ። ሌላ ነገር የለውም አለ። ጨርሻለሁ አለ። በቃ ገብቷል። እኔ አላቃልድም በዚህ በዛ በቃ ክብር ሰጠው። እዚህ ጋር ግን እንዲህ የለም። ቦዶ ጌልሜንትን ጥሎ የመጣውን ስፖርቲንግ ሊዝበንን የሚያስተናግዱ ይሆናል። የሚካኤል አርቴታ ሰራዊት በምንም የሚቆም አይመስለኝም። ጎብዬ በቋጠሩ ያልቆመ ቡድን ሌላ በምንም በየትኛው ማይል ሊቆም የሚችል አይመስለኝም። አናውቅም ምን እንደሚመጣ። አሁን ላይ ባለው ግን የሚካኤል አርቴታ ሰራዊት በየትኛውም መንገድ እያሸነፈ ወደፊት እየሄደ ነው። ያራዳ ልጅ ይህንን ቡድን እኔ እንጃ። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ፣ በደንብ ኮፕሊንክ ይደረግ። አዳዲስ ሰዎች ፎሎ ማድረግ እንዳረሱ። ይመቻችሁ። አርሰናል አሸንፏል። በስመ አብ ምን አይነት ጨዋታ ነው የምንጫወተው? አሁንም ስለዚህ ቲም የሆነ የምታወጡለት ምናምን አስተያየት የለም። ምን አይነት ጎል ነው የሚያገቡ? ኤዜ ለአይን የሚከብድ ቮሊ ነው የመታው። ምን አይነት ድው አድርጎ አገባው። ከዛ በኋላ ዴክላን ራይስ ደግሞ ማለት ነው የቶኒ ክሩስ ጎል ራሱ ኮፒ ፔስት አደረገና ቁጭ ያደረገው። ኳሱ ከጎሉ ወጣና አንግል ስር። በስመ አብ ዴክላን ራይስ ማለት ነው ምን አይነት ሲዝን ነው እያሳለፈ ያለው? እግዚአብሔር ምንም ጥያቄ የለውም። ከክለባችን ማለት ነው ቤስት ፕሌየር ምንም ጥያቄ የለውም። ሙሉ ጨዋታውን በኢነርጂ ነው የሚጫወቱ፣ አይደክመውም። ማን ዛሬ ማለት ነው ኤዜ ምን አይነት ጨዋታ ነበር ሲጫወት የነበረው? እኔ እንደዚህ ደነገጥኩ። ከፈረመ ጀምሮ ማለት ከቶተንሃሙ በኋላ ዛሬ ነው ሃትሪክ ከሰራው ጨዋታ በኋላ ዛሬ ነው በስትክክል የሚያምር ጨዋታ። ማን እያጠፈ እየገደለ ምና ለሳካ መስጠት ነበረባችሁ። አንድ ሁለት ኳስ ከልክላችሁታል። ጊዮኬሬሽ በጣም ያበደ ጨዋታ። ማን ሙሉ ክለባችን ነው ምንችለው። እንዳትፈሩናላችሁ። ቀጣይ ስፖርቲንግ ነው። አምና 5-1 የሰጠነው ስፖርቲንግ አሁን ዘሙ ዛሬ 10 ቀጣይ 10 ኤብሬቼዜ ይሄ ውጤት ይገባል። ዲዘርቭ ታደርጋለህ። የምር ምን አይነት ጎል ነው ያገባው? እውነት ከጭንቅላቴ ሊወጣ ይችላል። እሱን ስል ደግሞ ዴክላን ራይስ እርብስ ሊቨርፑልን በቃ ሴት ፒስ ላይ ነው በቃ መሰረት አድርጋችሁ የመጣችሁት። እሱ ላይ ብቻ ነው አርሰናልን እናስቆማለን ብላችሁ ጠብቃችሁ የመጣችሁት። አይ ለማንኛውም እንኳን ደስ አላችሁ የአርሰናል ፋሚሊ። እንግዲህ ዛሬ ደግሞ ተጫዋቾቻችን እንዳለቀመው ነው እንደገቡት ከይስ እኔ ግራ ገባኝ እኮ። ከዛ በፊት አንተው ይሄን ቪዲዮ የምትመለከተው ሰውዬ ማለት ነው አርሰናል የምትደግፍ የማሊያ የሚወክል ከሆነ ማለት እስኪ ስለዚህ ቡድን የሆነ ነገር በል እስኪ። ስለዚህ አይበገሬ ቡድን ኮሜንት ሴክሽን ላይ የሆነ ነገር ምንድነው ምን አይነት ጎል ነበር ሲያስመለክቱ ነው የነበረው? እንዴ ለማመን የሚከብድ ይሆናል አይደለ? ቡሽቃስ የሚታጭ ጎል ምናምን አይነት ጎል ነበር እኮ ሲያስቆጥሩ የነበሩ። ምንድነው ያረከው ራይስ? ምን አይነት ጎል ጭራሽ ፈርስት ሃፍ ኢዚ ገርሞኝ። አንተ ምን አይነት ጎል ነው ያስቆጠርከው? እንዴ ዱክ አድርገው ምናምን ጭራሽ የማይሆን ጭራሽ እኮ ሪያል ማድሪድ ዞሯል እኮ ኳሱ ሪያል ማድሪድ እንዳስቆጠርከው አይነት ጎል እንደዚህ አዞረ ምናምን እንደዚህ እኮ አይቻልም። አልተፈቀደም እኮ ለኖርማል ተጫዋች እንደዚህ አልተፈቀደ። አንተ ጤነኛ ስላሉ የሆነ የፊዚክስን ህግ እኮ እየጣሰ ሳሊባ ራሱ እኮ እንደምትመለከቱ ገርሞት ጭንቅላቱን ይዟል። በፈጣሪ ምን አይነት ብቻ እንደ ቡድን በጣም እንደውም ማለት ጾቶ ጭራሽ እንትን ውጤታችንን አይገልጹም። እግዚአብሔር ከዚህ በላይ ጎሎች ማስቆጠር ሊትሮስ ጎል ብታስቆጥር በጣም ደስ ይለኝ ነበር። በተደጋጋሚ ጎል ሙከራዎች ስታደርግ ነበር። ቪክተር ጊዮኬሬስ ማለት ነው ሲወጣ ራሱ ያን ደስተኛ አልነበረም እና ጎል እንዲያስቆጥር በጣም ፈልጌ ነበር። እሱ ልጅ አይስገበገብም። ጮታው ላይ በጣም የሚገርም ኢንቮልቭመንት ነበር። በጣም ተመችቶኝ ነበር። ጎል ስላላስቆጠረ ግን ትንሽ ቅር ብሎኛል። ከዛ ውጭ እነ ዙቢሜንዲ በጣም ምርጥ ነበር። ሂንካፒ፣ ጋብሪኤል፣ ራይስ፣ ኤዜ አረ እንዴት አባታችን ነው የምንችለው። በቃ እንበለዋለን። ማንንም አያስቆመንም። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ስለዚህ አይበገሬ ስለዚህ ገናና ቡድን ኮሜንት ሴክሽን ላይ የሆነ ነገር እየጻፋችሁ ይመሻችሁ። ከሞኒ ገነር እንደ ኤአይ ናቸው እነዚህ። አንድ አመቱ ሙሉ አንድ ክለብ የሚያስቆመው ከታጣ ምንድን ነው? አይቻልም እንደዚህ ቦል ቻምፒየንስ ሊግን ፕሪሚየር ሊግን አንድም ያሸነፈው ለማጣት ለማያውቅ ሰላም ይለጥኩ እንደረሳችሁ ሰላማችሁ ነው የተረገመው። አመጣ ይሄን መጣ ምንም ማመጣ ምን አባክል ታመጣ አንተ። ይሄ እኮ ተራ ቡድን አይደለም ዘንድሮ። ቀልድ ብሎ ነገር የለም። ለአራት ዋንጫ ነው የምንጫወተው። አራቱንም አፈፍ ነው የምናደርገው። እንኳን ፈጣሪን ከፈራንላችሁ ማለት ነው የሆነ ነገር ብንለቅላችሁ ነው እንጂ አናዳመጠህም አባቴ አናዳመጠህም። ምን አይነት ትግል ነው እያሳየ የሚገኘው ይሄ ቡድን? ምን አይነት ብቃት ነው እያሳየ የሚገኘው ይሄ ቡድን? አንተ አንድ ጎል እንዳይቆጠርበት ዴቪድ ራያ የሚጋጋጠውን አጋጋጥ ተመልከት። ማስኩዌራ ተቀይሮ ገብቶ የሚያወጣቸውን ኳሶች ተመልከት። በቃ ይሄ ቡድን ያለው ፓሽኔት እንዳይሸነፍ እኮ አይደለም ጎል እንኳን እንዳይቆጠርበት እንዴት ስትራግል እንደሚያደርግ ተመልከተው። ምን አይነት ቡድን ነው የምንደግፈው? ጀማ ወይኔ አርሰዬ
እንግሊዝን ወክዬ ያኮራሁኝ ብቸኛው እኔ ነኝ። ይሄንን ወክ ብቸኛው እኔ ነኝ። አሁንም የእንግሊዝ ጠበቃ ስለሆነ መላው ቋጣሪያን በሙሉ ከኔ ጎን በቆም አይሻልም? ሲጀምር ከኔ ጎን እንዳቆም አይናችሁን እንዳላችሁ። ግን በዚህ ውድድር ላይ ትልቅ ነገር ጠብቁ። ዝም ወስጄ ለጥፌዋለሁ ባየር ሌቨርኩሰንን። ይቀጥላል ደግሞ ስፖርቲንግ ነው መሰጠው ይሆናል። ቀጥል ለበለሽ ደሪ መድረቅ ዋጣ ቀጥል ለበለሽ ወይኔ አስዬ ኤብሬቼዜ መብረቅ የሆነ ሚሳኤል የሆነ ጎል ሲያስቆጥር ምን አይነት ሪያክት ያሳዩት! ዊሊያም ሳሊባ፣ ቤን ዋይት ያካብዱታል ነው የምላችሁ። እኔ አርሰናል ቤት ማለት ነው ድንቅ ጎሎች ሲቆጠሩ በቃ የተጫዋቾቹ ሪያክት ምን አይነት ሪያክት እንደሚያሳዩ በቃ ያሽቃብጡታል ነው የምላችሁ። ፍቅር የሆነ ክለብ ነው ከምር ፍቅር የሆነ ክለብ፣ አንዱ ለአንዱ የተሳሰረ በቃ ወንድማማችነት አንድነት ያለበት ክለብ አርሰናል መሆኑን አስታውሱ። የዚህ ትውልድ አንድ አካል በመሆናችን ልናመሰግን ይገባል። ከምር ልናመሰግን ይገባል። ይመቻችሁ። ወንድሜ እንትን ነው ወንድሜ ኧረ ቢያንስ እንኳን የምትሄድበትን እንኳን ንገረን ወንድሜ። ኧረ ምን አለ የምትሄድበትን እንኳን ብትነግረን ወንድሜ። ሊቨርኩሰን እኮ በሜዳው አንድ እኩል ነው የወጣው። ዊ ባየር ሊቨርኩሰን እኮ ከባየር ሙኒክ ጋር ወጥቶ ነው የመጣው። ዊ እናንተ ልምድ ስለሌላችሁ ባየር ሊቨርኩሰን ሊጥላችሁ ይችላል። ዊ ምድረ ገልጡ ፎቃቅ ወያላ ፉቅቅ ያላችሁ የበሽተኛ ልጅ ይዳባታችሁ። አርሰናል ፕሪሚየር ሊጉንም ሻምፒየንስ ሊጉንም ሌላ ቲም ከበላው ይደብረኛል። እንዴ ይዜ ያማሃል እንዴ? ምን አይነት ጎል ነው ያገባው? እንደዚህ እኮ ጭራሽ አይቻልም እኮ መረብ ሊበጠስ ደግሞ ከቦክስ ውጪ እንጂ ያገቡም። አንተ ክብራቸው ይነካል መሰለኝ። ሊቨርኩሰን በሜዳው የነበረውን ፐርፎርማንስ አይቼ በቃ ኤሜሬትስ ላይ መጥቶ ትንሽ ፈትነዋል ብዬ ነበር። ግን አርሰናል አይሰማም አባቴ። ጭራሽ ኤሜሬትስ ላይ ሊሰማ ነው እንዴ? እኔ እጢ አልሆንም። ይመቻችሁ በቃ ያርግላችሁ፣ ለፍቷል ያርግላችሁ። የኢዜን ጎላይ ተጭንቅላትህን ካልያዝክ እኔ እንጃ። እኔ ይገርመኛል ነው የምልህ። ለሲቲው ጨዋታ ይደገም የምትሉ ሰዎች አንዳንድ ቁጥር ጻፉ። ቀጥታ ኢዜ ይደግመዋል ነው የምልህ። ይደግመዋል በእርግጠኝነት። ይቻላል ገነርስ። ለዚህ ነው እንዴ ተሞጣሞጡት። ለዚህ ነው ኮርና ምናምን ምንድነው ፕሮፋይል ቲክቶክ ላይ ሲፖስቱ የነበረው። ለዚህ ነው ሻምፒዮንስ ሊግ ይወድቃል ብለህ ቋጥረህ ነበር። የኔ ቡድን ይሄ ነው። የትኛውም ውድድር ላይ አለን እንዳለን። የፕሪሚየር ሊጉ ኃያል እኛ ነን። ሁሉም ይፈጠፈጣል። የሻምፒዮንስ ሊግ ፋይናል ይደርሳል አርሰናል። ከሰማ ትሰማለህ፣ ካልሰማ እያስገባው እንደዚህ የግድህን ትሰማኛለህ ማለት ነው። አርሰናል ይለያል። ጻፍለት ኮሜንት ላይ አርሰናል እያልክ። በመጨረሻ የሚገባቸውን ውጤት ይዘው ወጡ። የሚገራርም ሁለት ጎል ነው የገባው እንደውም ማለት ነው። ከዚህ በላይ መግባት ነበረበት። የደነዘዘ ባየር ሊቨርኩሰን ተስፋ አድርጌ ደግሞ እኔ እዛ ባየር ሙኒክ ጋራቸው ወጣል ባለፈው ያሳየኝ ጌም ምናምን አርሰናል ዛሬ በጣም የሚገርም ነበር። ሳካ ግን ጨረሰ። አንተ ሳካ እንደዚህ ያቅቷል ይከብዷል ብዬ አስቤ አላቅም ነበር። ሳካ በጣም ከብዶታል። ሳካ የለም በቃ ቀጣይ ምናምን ነገር ማንቸስተር ሲቲ ጋር ፋይናል ማዱኬ ምናምን እንደሚጠቀም ተስፋ አደርጋለሁ። ሳካ የለም። ለማንኛውም ኮንግራ
አርቴታ መራሹ አርሰናል በድብቅ ሲያመርተውና ሲያብላላው የከረመውን የኒውክሌር ቦምብ በእንግሊዝ ምድር በሰሜን ለንደን ኤሚሬትስ ስታዲየም በኤብሪቼ ኢዜ ተኳሽነት ባየር ሊቨርኩሰን ላይ የተሳካ ሙከራ አደረገ። የብላስዊች የጦር መቃወሚያ ክንዶችም ተኩሱን ሊያስቆሙት ፈጽሞ አልተቻላቸውም። ሊቨርኩሰን ላይ የተቃጣው የአርሰናሎች ቂም ያዘለው ከባይ አሬና የተመለሰው የበቀል ጦር የራይስን ተምዘግዛጊ ሚሳኤል ተጠቅሞ መረቡን እንዳልነበር አደረገው። አርሰናል በቀጣይ የዘንድሮው ቻምፒዮንስ ሊግ ክስተት የነበረውን ቦዶ ግሊምትን ክስተት በሆነ ሁኔታ ያሸነፈውን ስፖርቲንግ ሊዝበንን ይገጥማል። ታዲያ የአርሰናል የቻምፒዮንስ ሊግ ጉዞ እስከየት ይዘልቅ ይሆን? መልካም ጊዜ። maybe not today, maybe not tomorrow, but one day የኔ ቋጠሩ ይሳካል። ታክቲክ ቀይሬ ቋጥርልሃለሁ ምናምን ብዬ ልቋጥር ሞክሬ ነበር። እንግዲህ አልተሳካም። ጀሞኒ የመንደር ቲም ያመጡ እያጋጠሙ በቃ ቋጠሩ አይሰራም እኮ ይችል ቡድን ከሌለ ከንቱ ቋጠሩ። አንተ የባከነ ቋጠሩ ብዛት የባከነ ፍሬ ብዛት ለወያለው አሁን ይሄ ሻምፒዮንስ ሊግ ጨዋታ ከኔው ሻምፒዮንስ ሊግ ጋር እኩል ሲታይ እኮ ነው በቃ የሚያሳዝነኝ። በህይወት እስካለሁ ድረስ መቋጠራለሁ። በቃ አዲስ ነገር የለም፣ መቋጠር ይቀጥላል። በሉ እናንተም ሂዱ ወደ ወዳቂዎቹ፣ ለእኛም ዋንጫ አለ ለአሸናፊዎቹ በለው። እንግሊዝም በጀግንነት በአሸናፊነት ወክለን ወደ ቀጣዩ ዙር አልፈናል። ቋጥረሽ ነበር አይደለ? ምድረ ቅሪላ ሁላ ኧረ ጉድ! ኧረ ጉድ! ኧረ ኤብሪቼ ኤዜ ምን አይነት ጎል ነው ያገባኸው አባቴ? ኤቨርተን ጨዋታ ሃፍ ታይም ላይ የሰራሁትን ቪዲዮ ገብተኸው ፉል ታይም ላይ ምናልባት ቪዲዮን ጫፏን አምጥቼ ስለማሳየህማ ኤዜ መምታት ይፈልጋል ያስታውቃል እያልኩ ነበር። ገባ አይደለ? አሁን አርቴታ ይሄን ካየ በኋላ ማለት ኤዜ የሚመታበት ቦታዎች እዛች ከቦክሷ ጋር ምናምን ሁሌ ነው የማወራው እኮ። የምትከታተለኝ ከሆነ ታውቃለህ። አቤት በረኛው ዛሬ ስግጥ ለማለት ወስኖ ነበር፣ ግን ማያዝ ኳስ ማያዝ ኳስ ኤዜ ምን አይነት ፓወር! ከእንደገና ደግሞ ኦራ ፋርሚንግ አልጨፈረም ሁላ በቃ እንትን ነው። ዊሽ ቤን ዋይትን ስለሰማሽ እንዴት ደስ እንዳለኝ። ቤን ዋይትን አያችኋ? ቤን ዋይት አታክ ቤን ዋይት የሚገኝበት ቦታ አስፈሪ ዊንገር ያኛው ቡድን ከሌለው ቲምበር አይጮት ባይ ነው። ገባርለ 1v1 ላካፕ ያደርጋል፣ ኋላ ኪሱ ይከታል። ዊንገር ከሌለ ግን አፍነናቸው ፈርስት ሃፍ እንዳደረግነው ማለት አፍነናቸው በእነሱ ሃፍ ልናረጋቸው ከሆነ ቤን ዋይት እና ሳካን እያያችኋ ቤን ዋይት ሳካ ሶስተኛ ተጫዋች ራሱ አያስፈልገንም። ገባ አይደለ? we are the gunners። ሰከንድ ሃፍ ልክ እንደተጀመረ አንድ እንደግምላችኋለን። ከዛ በኋላ ማርሽ ወረድ አድርገን በሁለተኛ ማርሽ we are the gunners ባባ። የቀና ቢታጣ ይመለመላል ጎባጣ ጀማው። በቃ ምን ማድረግ አይቻልም። በቃ እንግሊዝ ከምትቀል ማለት ለወያላው እንቋጥርለት በቃ ጀማው። እንግሊዝችን እኮ ሊሰደብብን እኮ ነው ጀማ። አብሬ እኮ ነው መረገጥ እኮ አይቀርም እኮ በቃ አይቀርልኝም። ስለዚህ በቃ ምንም ማድረግ ስላልቻልኩኝ ቼላው 6-7ቱን ይጠጣል። ፈላውም እንደምታዩት 4ቱን ተቀብሏል። ደርዘን ነው ተቀዳፍ ቀይ ወጥቶበት ይከተትለታል። አንድ በቃ ወያላ እጅ ላይ ጣለን። እንግዲህ ጀማው በቃ ሊጋችን ከሚዋረድ ለወያላው ቋጥረን የሆነ ነገር እንፍጠር። እኔ መቋጠር አቅቶኝ አይደለም ወያላ ላይ ታቁኛላችሁ፣ ግን ከሚዋረድ ሊጋችን በሚል ነው የሐሳባችሁ ንገሩኝ። እስቲ ጀማው እንቋጥርበት እንዴ ምን ትላላችሁ? ቅንጣት ጥርጣሬ ባልነበረኝ ጨዋታ አርሰናል 2-0 ባየር ሊቨርኩሰን አሸንፎ ወደ ቀጣዩ ዙር አልፏል። ገና ድልድሉ ሲወጣ ባርሴሎና ከአርሰናል ሴሚ ፋይናል ብያለሁ። ፔዤ ከሙኒክ ደግሞ እዛኛው ሴሚ ፋይናል ይደርሳሉ ብዬ አስባለሁ። እናንተም ታስባላችሁ? ላይክ ሼር ማድረግ ይመቻችሁ። ምን አይነት ጎል ነው ያገባኸው? ጨዋታው አልቋል። 2-0 አሸንፈናል። በጠቅላላ ውጤት 3-1 አሸንፈናል። የሚገባንን ቀለል አድርገን ነው ማሸነፍ ያለብን ብያችሁ ነበር። ጨዋታውን ቀለል አድርገን ያሸነፍነው። አልተጨነቅንም፣ አላላበንም፣ እንዲህ ስቃይ ውስጥ አልገባንም። በቃ ዘና ብለን ተጫውተናል። መጀመሪያ ግን ለዚህ ጎል ኤዜ ማለት ነው ማይረባ ጎላት ቺበትም አይደል? በቃ የሆነ ጸዴ የሆነ በቃ አሪፍ የምትጫወቹ ከሆነ አሪፍ ፐርፎርማንስ አሳይተሽ ጸዴ ጎል አግብተሽ ነው አምጥቶቹ። ይመችሽ። ቢስሚላህ እንዴት አባቱ እንደሚያምር ተቸላለ። እንችላለን። ቀጣይ ስፖርቲንግን በስመ አብ። አርሰናል ምን አይነት አታክ ነው ይዞ የገባው?
ኢዜ ምን ሲያደርግ ነበር? ሳካ በዛ ጋር ኧረ በስመ አብ በወልድ ቅጥቅጥ እንዲህ በእውነት ሊቨርጉሰን ትችላላችሁ። ሊቨርጉሰን ይህን ተቋቁማችሁ አንድ ጎል ብቻ ነው የገባባችሁ። ኧረ ላሽ እኔ እውነት እኔ አላቅም እንደዚህ አይነት ድብደባ። በዚህ የሲቲን ጨዋታ ያየው ነው፣ በዚህ ጋር የአርሰናል ጨዋታ ያየው በቲቪ ማለት ነው። በስልኬ ደግሞ የማድሪድን ጨዋታ ኧረ በስመ አብ ቀጠቀጧቸው። እኔ አላቅም ምን አይነት አሰላለፍ አርቴታ ይዞ እንደገባ ማለት ነው። ይሄ እኔ የማውቀው አርሰናል አይደለም። እንዴ ቅጥቅጥ እኔ አላቅም። ይሄን ግን ባላ ይሸኛል። ሰከንድ ሃፍ እኔ እያየሁ ማልቀስ አልፈልግም። ሊቨርኩሰን ግን ትችላላችሁ። በቃ ምንም አለ እየነገርኩ አርቴታ መርዝ ብላ እንመለሳለን። በማገባ ሊጠልቅ ተላል አንድ ደህና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው ምን አይነት ራይስ ከተቶ ዲክላይን ራይስ ከሳጥሩ ጃውንም ቀጧቸው። አርሰናል መድፍም ሚሳይልም ታንክም እየተቆሰ ነው። ዛሬ ኤምሬትስ ስቴዲየም እየተንቀጠቀጠ ነው። በአጠቃላይ ኤምሬትስ ነደደ፣ ተንቀጠቀጠ። ባየር ሊቨርኩሰን ሰመጠ። ኤምሬትስ ላይ የገባበት ጠፋ። ዲክላን ራይስ ቦንዛ ራይስ ቦንዛ አርሰናል ቦናንዛ አይቶ ነው ቦታ አፈዘዘው። ብራስዊችን ገንዞን አስቆጠረበት ከሳጥሮች ሆኑን የብልጠት ነው። ዛሬ አርሰናል ምን አይነት ጎል ነው? ኦቢ ሚኬል አለ እንደ ኤምሬትስ ውስጥ የዛሬው ለማናለድ ይመስላል። ጎሎቹ በሙሉ ጽድት ያሉ ናቸው። የዛሬው ጎል ሶፊ እንደምትመለከተው አርሰናል በተለይ አፕሮች ነው። ብዙ ጊዜ አርሰናል እንደዚህ አይነት ኳሶችን ከሳጥን ውጭ አይመታም የሚባሉ ትችቶች ነበሩበት። ዛሬ ግን አይተህ ከሆነ በቀጥታ ያገኟቸውን ኳሶች ወደ ጎል ለመምታት የሚያደርጉት እንቅስቃሴ አርሰናልን የተለየ አድርጎታል። አርቴታ ደስታውን እየገለጸ ይገኛል።